ከናንተ ጋር የእግዚአብሔርን ጸጋ ለመካፈል እግዚአብሔር ይህን እድል ስለሰጠኝ በጣም ደስ ይለኛል። እናንተም ደግሞ ስራ ስለሌላችሁ ጊዜ ስለተረፋችሁ ሁሉ ነገር ስለተመቻቸላችሁ ሳይሆን ነገር ግን ለእግዚአብሔር እውነት፣ ለእግዚአብሔር ጸጋ፣ ለእግዚአብሔር ቃል ዋጋ ሰጥታችሁ አንዳንዶቻችሁ ብዙ መንገድ አቆራርጣችሁ ስለምትመጡ ስለናንተ እግዚአብሔርን እጅግ አድርጌ አመሰግናለሁ። አሜን። እኔ አገሬን ህዝቤን በጣም ነው የምወደው። አንዳንዴ ከመብዛቱ የተነሳ አናቴ ላይ ወጥቶ ያውቃል። በጣም ነው የምወደው ከልቤ እንዲሁ ለማለት ያህል ሳይሆን። ስለዚህ እግዚአብሔር ቢፈቅድ እንደ ቤተሰብ እኔም ባለቤቴም ከተወሰነ ጊዜ በኋላ ወደዚህ ጠቅልለን ለመምጣት እናስባለን። ያን ጊዜ ደግሞ በስፋት በምድራችን ላይ ተቀምጠን ህዝባችንን እናገለግላለን። ታንክ ዩ። የእግዚአብሔር ቃል ምን ይላል? ሐዋርያ ጳውሎስ በጸሎታችሁ ለእናንተ እንደምንሰጥ አውቃለሁና ስፍራ አዘጋጁልን ብሎ ለፊልሞና ይጽፋል። በጸሎታችሁ ለእናንተ እንደምሰጥ አውቃለሁ። ከእስር ቤት ስወጣ ወደ እናንተ ነው የምመጣው ማለቱ ነው። ስለዚህ እንዲሁ ዝም ብሎ መቀበል የለም። እንድንሰጣችሁ ከፈለጋችሁ ለተወሰነ እንግዲህ ለምን እንደሆነ አላውቅም። ምክንያቱም ለ10 ዓመት ለሌላ ቦታ ተሰጥተን ነበር። አሁን ደግሞ ለዚህ ልንሰጥ ነው፣ ግን በጸሎታችሁ ነው የሚለው። ስለዚህ ጸልዩ። ትላንት ይሁን እንዲስወጣ 2 እህቶች ለሰላምታ መጡና ታውቃለህ እንደምንጸልይ አሉኝ። እዚህ እንደምትመጣና ለምንድን ነው እኔ አዲስ አበባ ውስጥ ካሉ ቤተክርስቲያናት በሙሉ መርጬ ስመጣ ኮንፈረንስ ማድረገው እዚህ ብቻ ነው። ለምንድን ነው ማድረገው አልገባኝም ነበር። መልሱን እነሱ ነገሩኝ። ለዚህ እንድሰጥ ይጸልዩ ነበር ማለት ነው። ስለዚህ ዝም ብሎ ማፈስ የለም። እንዲያውም ፈዘዝ ካላችሁ ትነጠቃላችሁ። ስለዚህ ጸልዩ። ሃሌሉያ። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። የወንጌል ኃይል ዋው! የወንጌል ኃይል ወገኖቼ፣ እሑድ ጠዋት ትናንትና ምሽት የወንጌልን ኃይል ስናይ ነበር። አሜን። ዛሬ ማተኮር የምፈልገው በዋነኝነት በሁለተኛ ጢሞቴዎስ ላይ ተመስርቼ የወንጌልን ምንነት፣ የወንጌልን ኃይል ደግሞ ወንጌል የሚሰራውን ብቻ ሳይሆን ወንጌል የሚፈልገውን ለመስራት የሚፈልገውን ከእናንተ ጋር እካፈላለሁ። ብዙዎቻችሁ እዚህ አማኞች ናችሁ፣ ምናልባት ሁላችሁም ለማለት እደፍራለሁ። ደግሞ በጌታ ቤት የቆያችሁ ናችሁ። አንዳንዶቻችሁ የቆያችሁ ስል ሌላው ቢቀር 1 ዓመት 2 ዓመት 3 ዓመት የቆያችሁ ናችሁ። ሌሎቻችሁ በጣም ከዚያም በሚገፋ ነገር ግን አንድ አባዜ አለ። እንደምታውቁት በኢትዮጵያ ቤተክርስቲያን ውስጥ በጣም የማየው አባዜ አለ። ምንድነው? ሁልጊዜ ህፃናት እንሆናለን። ሁልጊዜ ቀንበር እንዲሰበርልን ፈልስቲ ቀንበር እንዲሰበርላችሁ የምትፈልጉ ብል አልላችሁም። አይዟችሁ አልላችሁም። ሁሉ ሰው ቀንበር አለው። ማን እንደጫነበት አይታወቅም፣ ምን እንደሆነ አይታወቅም። ተሰብሮ ግን አያልቅም። ያልመጣ አገልጋይ የለም፣ ያልመጣ እንትን የለም፣ ትንቢት ያልተናገረ የለም፣ ቃል ያላወጣ የለም፣ እንትን ያላለ የለም። ተሰብሮ አያልቅም። የሚያልቅም አይመስለኝም። ትሻገራላችሁ ቢባል በጣም ብዙ ሰዎች በጣም ይደሰታሉ። እንዴ ምን ይሄ የምንሻገረው ድልድዩ አያልቅም እንዴ? ሁላችንም አይታችሁ እንደሆነ የሆነ ነገር መፍትሄ ፈላጊዎች ነን። እኔ ደግሞ በጣም የሚገርመኝ ነገር ጌታ ኢየሱስ ክርስቶስን ያገኘሁት በስደት ምድር በጅቡቲ ነው። በጣም ዴስፐሬት በሆነ ሁኔታ ውስጥ፣ ዴስፐሬት ስላችሁ ቃል አይገልጸውም፣ ራሴን ለማጥፋት ኮንተምፕሌት በማሰላሰልበት ጊዜ ነው ጌታን ያገኘሁት። እውነት ነው የምላችሁ።
የዛሬ 39 ዓመት ራሴን ለማጥፋት መላ መፈልግበት የት ጋር እንዴት በምን በምልበት ጊዜ ነው ጌታን ያገኘሁት። ወገኖቼ ጌታን ካገኘው በኋላ በመንፈስ ቅዱስ ከተሞላ በኋላ በነገራችን ላይ እኔ ምስክርነቴን ብዙ ጊዜ አልናገርም፣ ግን ታሪኬ ባጭሩ የሚባለው ያይዛል ተረት አይነት ነው። ሰኞ ተወለድኩ፣ ማክሰኞ አደግኩ፣ ሮብ አገባሁ፣ ቅዳሜ ማክሰኞ ሐሙስ ወለድኩ አይነት ነገር ነው ታሪኬ። ምክንያቱም ዛሬ ወንጌል ተሰበከልኝና ጌታን ተቀበልኩ። በአራተኛው ቀን መንፈስ ቅዱስ ተሞላው። በሰባተኛው ቀን በቀይ ባህር ተጠመቅኩ። ነገሩ እንደዚህ ሆነ እና ከዛ በኋላ የሚገርማችሁ ነገር ምንም የሚሻገረው ቦይ የለም፣ የሚሰበርልኝ ጣጣ የለም፣ የሚፈታልኝ እንቆቅልሽ የለም። ይገባችኋል አባባሌ? በቃ ገባኝ። ወንጌል ሲገባችሁ አምጣ 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 ስትሉ አትኖሩ። ወንጌል ሲገባችሁ ለወንጌል ትኖራላችሁ። ወንጌልን ትሰብካላችሁ። ወንጌልን ታገለግላላችሁ። ለወንጌል ትኖራላችሁ። ስለዚህ ይህንን ነው ዛሬ የምናየው። እስቲ አጭር ጸሎት እንጸልይ። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። ክብር ምስጋና ለአንተ ይሁን። ቅድም ወንድሜ እዚህ ጋር ቆሞ እንዳለው ጌታ ሆይ ደግሜ እላለሁ፣ ዛሬ ልንሰማ ብቻ ልንማር ብቻ ሳይሆን በኢየሱስ ክርስቶስ ስም የወንጌልን ኃይል ልንካፈል፣ የትንሣኤውን ኃይል ልንካፈል፣ ለወንጌል ልንታጠቅ፣ ለወንጌል ልንወጣ፣ ለወንጌል ልንኖር ጌታ ሆይ ለዚህ ሰማያትን እንድትከፍትልን፣ መንፈስን እንድታፈስልን፣ ቃልን እንድትገልጥልን ጸልያለሁ። እነዚህ ወገኖቼ ቃልህን ከእምነት ጋር በሆነ መስማት እንዲሰሙ ጸልያለሁ። ጌታ ሆይ መንፈስህ እንዲወርድባቸው፣ ከውስጣቸው ኃይል እንዲፈልቅ፣ ድነው እንዲቀሩ፣ ተለውጠው እንዲቀሩ፣ አስተሳሰባቸው በወንጌል እንዲወረስ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ የተጠራ ነው በአይምሯችን መታደስ ለመለወጥ እንጂ ይህን ዓለም ለመምሰል አይደለም። ጌታ ሆይ መለወጥ የቢራቢሮ ባህሪ ነው። ቢራቢሮ ከትል ከቅንቡርስ ትለወጣለች ወደ ቢራቢሮነት። መመሳሰል ግን የእስስት ነው። እግዚአብሔር ሆይ ከእስስትነት አውጣን፣ ወደ ቢራቢሮነት አምጣን። ጌታዬና አምላኬ አስተሳሰባችንን ለውጠው። ይህ ቀን የመታሰቢያ ቀን ይሆንልን በጌታ በኢየሱስ ክርስቶስ ስም አሜን። ወንጌል የሚታወጅ የሚጠበቅ ደግሞም መከራ የሚቀበሉለት መልእክት ነው። ወንጌል የሚታወጅ የሚጠበቅ ደግሞም መከራ የሚቀበሉለት መልእክት ነው። በአንደኛው ክፍለ ዘመን ወደ 60 ምናምን ዓመተ ምህረት አካባቢ በሮማ እስር ቤት ውስጥ ወገኖቼ፣ ያ ዘመናዊ ዓለም እንዳይመስላችሁ። ዛሬ እንኳን እስር ቤት በጣም ያስጠላል። ከ2000 ዓመታት በኋላ በዚያን ጊዜ እስር ቤት የመጨረሻ ነገር ነው። በጣም አስከፊ ቦታ ነው። በመሰረቱ መታሰር በአሁን ጊዜ ምንም ማለት አይደለም። ከሌ ታስሮ ነበር፣ ይህን ያልተፈረደበት ተፈታ፣ ምንም ማለት አይደለም። ወገኖቼ በአንደኛው ክፍለ ዘመን መታሰር ማለት የመጨረሻ ስቲግማ ነው፣ ውርደት ነው። አንድ ጊዜ የታሰረ ሰው ማንም ዘመድ አይሆነውም፣ ማንም ጓደኛ አይሆነውም። ሁለተኛ ጢሞቴዎስን ስታነቡ ይህን ነገር በደንብ ትረዳላችሁ። ምክንያቱም በእስረኛው በእኔ አትፈር ይለዋል። ሄኔስፌሩ የሚባል ሰው ነው፣ የኤፌሶን ሰው ነው። ጌታ በዚያን ቀን ምህረት ይስጠው። በሰንሰለቴ አላፈረም። በሮም በመጣ ጊዜ ሮም ባደረ ጊዜ ፈልጎ አግኝቶ ጠየቀኝ። ኦ ሃሌሉያ! በምን ያላፈረም? በሰንሰለቴ። ለምን? ያሳፍራል። መታሰር ያሳፍራል። ለዚህ ነው ለሮማ ዜጋ ከተሰጡ መብቶች አንዱ አለመታሰር ነው። የሮማ ዜጎች መብት አላቸው። የሮማ ዜጎች ያለ ፍርድ አይገረፉም። የሮማ ዜጎች ያለ ፍርድ አይገደሉም። ብዙ መብት አላቸው።
በዚያን ጊዜ እስረኛ ማለት የተዋረደ ነው። ለዚህ ነው ደጋግመው በእስረኛው በእኔ አትፈር ብሎ የሚለው። ስለዚህ በዛ አስፈሪ አስከፊ የሮማ እስር ቤት ውስጥ የሚገርማችሁ ክረምት እየተቃረበ ነው። ምክንያቱም ጳውሎስ ጢሞቴዎስን ምን ይለዋል? ምዕራፍ 4 ቁጥር 9 ላይ በቶሎ ወደ እኔ እንድትመጣ ትጋ። ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄዷል። ቂርቆስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛልና ይዘኸው ካንተ ጋር አምጣው። ቲኪቆስ ግን ወደ ኤፌሶን ላኩት። ስትመጣ በጢሮአዳ ካቅረባ ዘንድ የተወኩትን በበርኖሱንና መጻሕፍቱን ይልቁንም በብራና የተጻፉትን አምጣልኝ እያለ ከክረምቱ በፊት ለመምጣት ትጋ ይለዋል። ክረምት እየገባ ነው። ስለዚህ በዛ ቀዝቃዛ የሮማ እስር ቤት ውስጥ ወገኖቼ ጳውሎስ በሮም ሲታሰር ይሄ መጀመሪያው አይደለም፣ ሁለተኛው ነው። ስለ መጀመሪያው እስራቱ ፊልጵስዩስ ላይ በደንብ አድርጎ ጽፏል። እዛ እስር ቤት ውስጥ ሆኖ ነው ኤፌሶን የጻፈው፣ ቆላሴስን የጻፈው፣ ፊልጵስዩስንም የጻፈው። ስለዚህ ፊልጵስዩስን በሚጽፍበት ጊዜ ምን ብሏቸዋል? ልገደል እችላለሁ፣ ግን ልፈታም እችላለሁ። በዚህ እስር በአሁኑ በዚህ በታሰርኩት እስር ልፈታም ልገደልም እችላለሁ። ነገር ግን በዚህ ደስ ይለኛል፣ ምክንያቱም ብሞትም ብገደልም ወይም ደግሞ በሕይወት እንድኖር ብለቀቅም በሁለቱም በስጋዬ ክርስቶስ እንደ ቀድሞው እንደ ወትሮ ሁሉ ይከብራል አለ። ስለዚህ ምንም አያሳስበኝም። እንዲያውም እኔ ከተጠየቅኩኝ የምለው ምንድን ነው? ብሄድ ከክርስቶስ ጋር ብኖር እናፍቃለሁ። ይህ ከሁሉ ይልቅ የሚሻል ነው። ምክንያቱም ሞት ለእኔ ጥቅም ነው። እዚህ ብኖር እኔ አይደለሁም የምጠቀመው፣ ክርስቶስ ይጠቀማል። ስለዚህ በሁለቱ መካከል ሳመነታን የቆየሁት ጸልይ ነበር። ከዚያ በኋላ ግን ጌታም ገለጠልኝ። እናንተ በእምነት ታድጉና ደስ ይላችሁ ዘንድ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእናንተ ዘንድ የሥራ ፍሬ እንዲሆንልኝ ከእናንተ ጋር እንደምኖር እንደምቆይ አውቃለሁ አለ። እፈታለሁ አለ። ፈጥኜ ወደ እናንተ ለመምጣት እናፍቃለሁ አለ። ስለዚህ በዛኛው እስሩ ጌታ ትንሽ ጠቁሞታል ምን እንደሚሆን፣ እንደሚፈታ። ወገኖቼ ይሄኛው ሌላ እስር ነው። ሁለተኛ ጢሞቴዎስ ሲጻፍ ሁለተኛው የሮማ እስር ነው። በዚህኛው እስር ግን ጌታ የጠቆመው እንደሚፈታ አይደለም። ምን ይላል መሰላችሁ? ምዕራፍ 4 ቁጥር 4 ላይ ቁጥር 6 ላይ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። በመስዋዕት እንደሚደረግ ምንድነው ያለው? አሁን አልወጣም፣ እንደ በፊቱ እሰዋለሁ። እና ደግሞ አሟሟቴም እንዲህ ዝም ብሎ መገደል አይደለም፣ የሆነ ደም መፍሰስ ያለበት አይነት አገዳደል ነው። ስለዚህ በዚህ አስጨናቂ የሮማ እስር ቤት ውስጥ፣ በዚህ ቀዝቃዛ ቤት ውስጥ ደግሞም በከፍተኛ ብቸኝነት፣ ወገኖች ያን ነገር ልንገራችሁ፣ ለሰው ከባዱ ነገር በጭንቁ ሰዓት ሰው ማጣት ነው። ስለዚህ የማይለው ነገር የለም። በጣም የሚገርማችሁ ነገር እዚሁ ምዕራፍ 1 ላይ ቁጥር 15 በእስያ ያሉት ሁሉ ከኔ ፈቀቅ እንዳሉ ታውቃለህ ይላል። ማይ ጉድነስ፣ ከኔ ፈቀቅ ብለዋል። ከነርሱም ፊልጎስና ሄርጌኖስ ናቸው። ጌታ ለኢንሶሪ ቤተሰቦች ምሕረትን ይስጥ፣ ብዙ ጊዜ አሳርፎኛልና በሰንሰለቴም አላፈረበትም። ነገር ግን በሮሜ ባደረ ጊዜ ፈልጎ አግኝቶ አገኘኝ። በዚያም ቀን ከጌታ ምሕረት እንዲያገኝ ጌታ ይስጠው ብሎ ይላል። ሰው ርቦታል፣ ሰው ናፍቆታል። በዚህ ሁኔታ እያለ ነው ቅድም ያነበብኩላችሁ ምዕራፍ 4 ቁጥር 9 ላይ በቶሎ ወደ እኔ እንድትመጣ ትጋ ይለዋል። ሰው ናፍቆኛል። በጣም በከፍተኛ ብቸኝነት ተጠቅቷል። ወገኖች ይሄ ታላቅ ሐዋርያ፣ ይህ የአዲስ ኪዳንን ሲሶ የጻፈ፣ ይህ ዛሬ ላለፉት 2000 ዓመታት ቤተክርስቲያን የታነጸችበት፣ የተገለገለችበት፣ የተጠቀመችበትን የህይወት ቃል የሰጠ ሰው በብቸኝነት ተመቷል። ዴማስ ያሁኑን ዓለም ወዶ ትቶኛልና ወደ ተሰሎንቄም ሄደዋል። ቂርቆስም ወደ ገላትያ፣ ቲቶም ወደ ድልማጥያ ሄደዋል። ሉቃስ ብቻ ይላል ከኔ ጋር አለ። ማርቆስ ለአገልግሎት ብዙ ይጠቅመኛል፣ ይዘኸው ካንተ ጋር አምጣው። ምን ይላል? ዝቅ ብሎ በፊተኛው ሙግቴ አንድስ እንኳን አልደረሰልኝም።
ማለት ኮምፕሌን እያደረገ ነው ወገኖቼ። በጣም ዴስፕሬት ሆኗል። አንድስ እንኳን አልደረሰልኝም። ሁሉም ተውኝ እንጂ ይህንን አይቁጠርባቸው። ዳሩ ግን የስብከቱ ሥራ በእኔ እንዲፈጸም አሕዛብም ሁሉ እንዲሰሙት ጌታ በእኔ አጠገብ ቆሞ አበረታኝ። ከአንበሳ አፍ ዳንሁ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊ መንግሥት ይጠብቀኛል። ለእርሱ ከዘላለም እስከ ዘላለም ክብር ይሁን አሜን። ተመልከቱ፣ ሮማ እስር ቤት ውስጥ ነው። ሁሉ ትተውታል። ሞት እንደሚፈረድበት ያውቃል። አሟሟቱም ገብቶታል። የአሟሟት መንገዱ ቆይ በእንደዚህ አይነት የመጨረሻ ሰዓት ላይ ነገር ሁሉ በሚያበቃና በሚያከትምበት ሰዓት ላይ ወደ ሰው አይምሮ ወገኖቼ በጣም ብዙ ነገሮች ይመጣሉ። ሰው ብዙ ነገር ያሳስበዋል። ይሄ ሰው ግን የሚያሳስበው አንድና አንድ ነገር ብቻ ነው። እርሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል። አሜን ወገኖቼ። ይሄንን መልእክት በደንብ ብታነቡት በወንጌል የተጠመቀ ነው። ስለ ወንጌል አደራ እየሰጠው ነው። የሚያወራለት የመጨረሻው ቃል ስለ ወንጌል ወገኖቼ። በእኔና በእናንተ ሕይወት ውስጥ ወንጌል ምን ያህል የከበረ ነው። ለዚህ መልእክት ምን ያህል ዋጋ እንሰጣለን። ምዕራፍ 1 ከቁጥር 8 ጀምሮ ስንመለከት ምዕራፍ 1 ከቁጥር 8 ጀምሮ ወንጌል መለኮታዊ ጥሪ መሆኑን ይናገራል። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራን ተቀበል ብሎ ይለዋል። ወገኖቼ መጀመሪያ የወንጌል መልእክት ሊገባን ያስፈልጋል። ወንጌል ሊገለጥልን ያስፈልጋል። ወንጌል የምስራች ነው። የእግዚአብሔር የምስራች ነው። ወንጌል መልካም ዜና ነው። ወንጌል የሚያምኑትን የመለወጥ ኃይል ያለው ነው። ወንጌል ኃጢአተኛውን የሚያጸድቅ ነው። ወንጌል ርኩሱን የሚቀድስ ነው። ወንጌል ስለ አንድ ነገር ነው። የምስራቹ ሙት ለሆነው የሰው ልጅ፣ ኖሮ ሩጫው ለሚያከትመው የሰው ልጅ አንድ ነገር ልንገራችሁ ወገኖቼ። እግዚአብሔር እኮ የረዳን በአንድ ነገር ነው። ያም ሞትን እንዳናስብ እንደምንኖር እንድናስብ እኮ አድርጎናል እንጂ ዕለት ዕለት ሞትን ብናስብ ኖሮ ሕይወት እንዴት አስጨናቂ ይሆን ነበር። እስቲ ዝም ብላችሁ ሰውን ተመልከቱት። ሰው ሁሉ ምን ብሎ ነው የሚያስበው? እኖራለሁ አይደል እንዴ? ሲጣላ፣ ሲባላ፣ ሲታገል፣ ሲዋሽ፣ ሲቀጥፍ፣ ሲያጨበረብር ሰው ሁሉ ለዘላለም የሚኖር ይመስለዋል። እውነታው ግን ያ አይደለም ወገኖች። አንድ ነገር ልንገራችሁ። ከ1901 ዓመተ ምህረት ጀምሮ 1901 ዓመተ ምህረት ጀምሮ ያን አካባቢ የተወለዱ ሰዎች አንድ ለወሬ ነጋሪ የሌለ እንደሆነ ታውቃላችሁ። ለወሬ ነጋሪ የተረፈ የለም። አንድ በሙሉ ያኔ የነበሩት ሰዎች ዛሬ የሉም። የዛሬ 100 ዓመት ሩቅ አይደለም እኮ ወገኖች። የዛሬ 100 ዓመት የነበሩ ሰዎች ወይም ደግሞ የተወለዱ ሰዎች ዛሬ የሉም። የሰው ልጅ አንገብጋቢ ጉዳይ ወገኖቼ ዛሬ የሚጎርሰው የሚበላው ጉሮሮን የሚዘጋበት ዛሬ የሚጠጣው ዛሬ የሚለብሰው ብቻ አይደለም። የሰው ልጅ አሳሳቢ ጉዳይ መዳረሻው ነው።
ነገ ነው፣ ዘላለም ነው። ስለዚህ ይሄ የምስራች ወገኖች ያን ነገር ልንገራችሁ። ትልቁ ጉዳያችን ልብስ ሲሆን ቢሆን ቁም ሳጥናችን ከጥግ ጥግ ያውም ደግሞ ዎኪንግ ክሎዜት ተሰጥቶን ልብስ በልብስ ሲሆን ያ ጥያቄ ከዛ በኋላ ሌላ ጥያቄ አይሆንም። የመብል ቢሆን ምግብ ካገኘን በኋላ ጥያቄ አይሆንም። የሚስት ቢሆን ካገባን በኋላ ጥያቄ አይሆንም። የልጆች ቢሆን ከወለድን በኋላ ጥያቄ አይሆንም። የመኪና ቢሆን ከገዛን በኋላ ጥያቄ አይሆንም። ወገኖቼ ሁሌ የሚኖር የሰው ልጅ ጥያቄ ግን የሞት ጥያቄ ነው። ወንጌል ግን ምን ብሎ እንደሚጀምረው ታውቃላችሁ? ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍ ምዕራፍ 1 ቁጥር 1 እንዲህ ብሎ ነው የሚጀምረው። በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ በእግዚአብሔር ፈቃድ ኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ለተወደደው ልጅ ለጢሞቴዎስ በክርስቶስ ኢየሱስ እንደሚሆን የሕይወት ተስፋ። ወገኖቼ ወንጌል የሚሰጠው ተስፋ የምን ተስፋ ነው? በሉልኝ ባካችሁ። የምን ተስፋ ነው? የሕይወት ተስፋ። ምን አይነት ሕይወት እንደሆነ እንደዚህ ብሎ ይናገራል። ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ከዘላለም ዘመናት በፊት። ስሙኝ ወገኖቼ፣ ወንጌል በእድሜ ከፍጥረት ይበልጣል። አሜን አሜን። እድሜ ጠገብ ነው። ከፍጥረት በፊት ነው። እድሜው የእግዚአብሔር እድሜ ነው። አሜን። ሁሌ በእግዚአብሔር ውስጥ የነበረ ሐሳብ ነው። ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ይላል፣ አሁን ግን በጌታችን በኢየሱስ ክርስቶስ መገለጥ ታይቷል። ኦ ሃሌሉያ ወገኖች፣ ወንጌል ታይቷል። በወንጌል የመጣው ጸጋ ታይቷል። በምን? በጌታችን በኢየሱስ ክርስቶስ መገለጥ። ምን ማለት ነው የኢየሱስ ክርስቶስ መገለጥ? ወገኖቼ የኢየሱስ ክርስቶስ መገለጥ የተከናወነው በቤተልሔም አይደለም። በቤተልሔም ኢየሱስ አልተገለጠም። በቤተልሔም ኢየሱስ ተወለደ። በቤተልሔም ተወለደ፣ በትንሣኤ ተገለጠ። ሃሌሉያ አሜን። ወገኖቼ ልደቱ መገለጥ አይደለም። ልደቱ እንዲያውም ተሰውሮ ነው የተወለደው። አይደል እንዴ? በስጋ ተሰውሮ ነው የተወለደው። በዮሴፍ ቤት ነው የተወለደው። ከዮሴፍ ልጆች እንደ አንድ ሆኖ ነው የተወለደው። አይደል እንዴ? ያደገው። ስለዚህ በስጋ ልደቱ የዳዊት ልጅ ሆኖ ነው የመጣው። የሰው ዘር ሆኖ ነው የመጣው። ተሰውሮ ነው። እንዲያው ምን ይላል መስላችሁ? አንዳንድ መናፍስቶች፣ አጋንንቶች በሚጮሁበት ጊዜ አንተ ክርስቶስ ይኸው እግዚአብሔር ልጅ ምናምን ብለው ሲሉ እንዳይገልጡት ምን አረጋቸው? ገሰጻቸው። አይደል የሚለው? ኢቭን የፈወሳቸው ሰዎች እንኳን ወጥተውም እንዳያረጉ እንዳይናገሩ አዘዛቸው። ምክንያቱም ያ ጊዜ የምን ጊዜ አይደለም? የመገለጥ ጊዜ አይደለም። ትዝ ይላችኋል በዮሐንስ ወንጌል ምዕራፍ 2 ላይ በቃና ዘገሊላ እናቱ ማርያም መጥታ የወይን ጠጅ እኮ አልቆባቸዋል ስትለው እኮ ወሬ እየነገረችው አይደለም ወገኖች። ብዙ ሰዎች እንደሱ ይመስላቸዋል። ወሬ ኢንፎርሜሽን እየሰጠችው ብቻ አይደለም። እነሱ ይግባባሉ፣ ይተዋወቃሉ። እናትና ልጅ ይተዋወቃል። በአይን አይደለ ድሮ የምናውቀው እናቶቻችን ምናምን ሲያናግሩ እንተዋወቃለን፣ ይተዋወቃሉ። ያለችውን እኔ ላብራራላችሁ። አንተ ክርስቶስ እንደሆንክ እኔ ያውቃለሁ። መልአኩ ነግሮኛል። በልቤ ስጠብቀው ነው የኖርኩት። ክርስቶስ ሲመጣ ደግሞ በአሞጽ ላይ እንዲህ ተብሎ ተጽፏል። በዚያን ጊዜ ማድጋዎች ወይን ጠጅ ሞልተው ያፈሳሉ። በዛን ጊዜ ይላል። በዛን ጊዜ ማለት ክርስቶስ በሚመጣበት ጊዜ ነው፣ በመሲሁ ዘመን። ስለዚህ አንተ ማን እንደሆንክ ለመግለጥ ይህ አመቺ ጊዜ ነው። አይሁድ ተሰብስበዋል። የአይሁድ ሰርግ ነው። ስለዚህ ምን አድርግ ነው ያለችው? ራስህን ግለጥ፣ ክርስቶስ መሆንክን ግለጥ ስትለው ለምንድን ነው ቆጣ ብሎ የተናገረው? ቶኑ ትንሽ ቁጣ አለው አይደል እንዴ? ትንሽ አለው። አንቺ ሴት ካንቺ ምን አለኝ?
ጊዜ ገና አልደረሰም። የምን ጊዜ? ውሃን ወደ ወይን ጠጅ መለውጥበት ነው። ጊዜውማ ባይደርስ ኖሮ እዛው ምን አላቸው? ማድጋውን ውሃ ሙሉ ለሰላፊው ስጡት አለ። ለሰላፊው ስጡት። እዛው ነው ውሃውን ወደ ወይን ጠጅ የለወጠው። ስለዚህ ጊዜ አልደረሰም ያለው ውሃ ወደ ወይን ጠጅ ለመለወጥ ሳይሆን ክርስቶስ ሆኜ ለመገለጥ ጊዜ ገና አልደረሰም። ወገኖች፣ ወንድሞቹ የዮሴፍ ልጆች ወንድሞቹ ምዕራፍ 7 ላይ ራሱን ሊገልጥ እየወደደ በስውር የሚሰራ ማንም የለምና ክርስቶስ ነኝ ብለህ ካልክ ራስን ትገልጥ ዘንድ ወደ በዓሉ ምን አርግ? ውጣ። እዚህ ናዝሬት ገሊላ ምናምን አይደለም፣ ወደ ሃይማኖቱ ሰፈር ሊቃውንት ወዳሉበት፣ ግንበኛ ድንጋይን እንደሚያውቅ እንዲሁ ሰውን የሚያውቁ የሃይማኖት ሊቃውንት ወዳሉበት፣ መጽሐፍትን የሚያውቁ ወዳሉበት ወደዛ ወደ ኢየሩሳሌም ውጣ አሉት። ለእናንተ ጊዜያችሁ ሁሉ የተመቸ ነው፣ ለእኔ ግን ጊዜ ገና አልደረሰም አላቸው። ጊዜ አልደረሰም ያለው ወደ በዓሉ ለመውጣት አይደለም። ምክንያቱም ወዲያው ነው ወደ በዓሉ ወጣ ይላል። ቀጥሎ ወዲያው ወጣ። ስለዚህ ጊዜ አልደረሰም የሚለው ለምኑ ነው? ክርስቶስ መሆኔን ለመግለጥ ጊዜ ገና አልደረሰም አለ። ጊዜ ኢየሱስ ክርስቶስ ጊዜ አልደረሰም፣ ሰዓት ያልደረሰም ሲል ቆየና ዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ሲጸልይ አይኖችንም ወደ ሰማይ አንስቶ አባት ሆይ ሰዓቱ ደርሷል፣ ልጅ ያከብር ዘንድ በሥጋ ለባሽ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸውም ሁሉ የዘላለምን ሕይወት ይሰጣቸው ዘንድ ልጅህን አክብረዋል። ሰዓቱ ምን ሆኗል? አይገርማችሁም? በሥጋ ከእናቱ ጋር ጊዜ አልደረሰም። በሥጋ ወንድሞቹ ጋር ጊዜ አልደረሰም። ከአባቱስ ጋር ሰዓቱ ምን ሆኗል? ምክንያቱም ሰዓቱን የሞላው ከእናቱ ጋር አልነበረም። ሰዓቱን የሞላው ከወንድሞቹ ጋር አልነበረም። ሰዓቱን የሞላው ከሃይማኖት መሪዎች ጋር አልነበረም። ሰዓቱን የሞላው ከአባቱ ጋር ነበር። ስለዚህ ሰዓቱ ደርሷል አለ። ምን ሊሆን ሲል? ወደ መስቀል ሊሄድ ሲል፣ ሊሞት ሲል። ከዛስ ሞተ፣ ተቀበረ። ነገር ግን በሶስተኛው ቀን ሞትን አሸንፎ ሲነሳ ኢየሱስ ክርስቶስ ተገለጠ። ለዚህ ነው ባለፈው እሁድ እንደተመለከትነው በሮሜ ምዕራፍ 1 ላይ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ። ስለዚህ ይሄ ከዘላለም ዘመናት በፊት የተሰጠን በዛ መማክርት ጉባኤ፣ በስላሴ ጉባኤ የተወሰነ፣ በአብ የተወሰነ፣ በወልድ ውስጥ በኩል የተሰጠን የህይወት ስጦታ ወገኖቼ፣ እኔ ልንገራችሁ፣ ባሰብኩት ቁጥር ለዓመታት፣ ለረጅም ዓመታት ኢቭን በሌላ ጉዳይ ተወጣጥሬ ተጨንቄ ወይም በጣም የተለያዩ ነገሮች ገጥመውኝ አዝኜ ሊሆን ይችላል። ምንም አይነት ነገር ተፈጥሮብኝ ሊሆን ይችላል። ይሄንን ማሰብ ስጀምር ኢሚዲየትሊ ይወጣለሁኝ፣ ከፍ ላለሁኝ። ወገኖች፣ እኔ ብዙ የሚያሳስቡ የሚያስጨንቁ ነገሮች ገጥመውኝ ስሊፕለስ ናይትስ አሳልፌያለሁ እንደ ማንኛውም ሰው። አለቀልኝ የመጨረሻዬ ነው ብዬም አውቃለሁ ብዙ ነገር ውስጥ። ግን ምንም ይሁን ምን ነገሮችን አቆሜ ሌሎቹን በተንተጥኝ አስቆሜ ልክ ይህንን ማሰብ ስጀምር እወጣለሁኝ። ምንድን ነው ካላችሁኝ፣ እግዚአብሔር አብ ዓለም ሳይፈጠር ለእኔ ለያሬድ ጥላሁን የልጁን ሕይወት መንፈስ ቅዱስ የሆነውን ሕይወት ሊሰጠኝ ወስኗል። ደግሞም በክርስቶስ ኢየሱስ ባመንኩ ጊዜ ይሄ ሕይወት ተሰጥቶኛል። አሁን ይሄንን ሕይወት የተካፈለው መንፈሴ ነው፣ ውስጣዊ ማንነቴ ነው። እርግጥ ነው ሐሳቤ፣ ስሜቴ፣ ፈቃዴ ዕለት ዕለት ይካፈለዋል፣ ይታደሳል። ነገር ግን ዋናው ቀን ስጋዬም የሚካፈልበት ቀን፣ ይህን ሕይወት እንዲህ በዓይኔ የማይበት ቀን፣ በዚህ ሕይወት የምሞላበት ቀን፣ የትንሣኤ ቀን ይመጣል። ሃሌሉያ ወገኖቼ፣ አንድ ነገር ልንገራችሁ። እዚህ ውስጥ ወንድሜ ይስማ አለ፣ ወዳጄ ነው። ዛሬ ጠዋት ከሱ ጋር ስናወራ ነበር። ይሄንን ማንም ሰው እዚህ ምድር ላይ የፈለገውን ባለስልጣን ይሁን፣
የፈለገውን ሀብታም ይሁን፣ የፈለገውን አዋቂ ይሁን፣ ወገኖቼ እኔ ላይ ቅንጣት የሚጨምር ሰው የለም። እኔ ሙሉ ነኝ። ለምን ወገኖቼ? ምንም የሚያስደንቀኝ ነገር የለም። ምክንያቱም ያለኝን የመደነቅ አቅም፣ ተፈጥሯዊ የመደነቅ አቅሜን በሙሉ ይህ ህይወት አሟጦ ወስዶታል። አሜን። በዚህ ህይወት ተደንቅ ያለው። በዚህ ህይወት ካልተደነቃችሁ አዝንላችኋለሁ ወገኖቼ። የእጽዋት ህይወት እንዳለ፣ የእንስሳት ህይወት እንዳለ፣ የሰው ህይወት እንዳለ፣ እነዚህ ህይወቶች በደረጃ የተለያዩ እንደሆኑ የእግዚአብሔር ህይወትም ይባላል። እጅግ ከፍ ያለ ኳሊቲ የሆነ ኤክሰለንት የሆነ ኖብል የሆነ ግሎሪየስ ፓወርፉል የሆነ የእግዚአብሔር ህይወት አለ። ለእኔ የተሰጠኝ የሰው ህይወት አይደለም፣ የስጋና ደም ህይወት አይደለም። እርሱን በውልደት አግኝቼዋለሁ። ለእኔ በክርስቶስ ኢየሱስ የተሰጠኝ የእግዚአብሔር ህይወት ነው። ልዑላዊ ህይወት ነው። በዚህ ህይወት ውስጥ ንግስና አለ። በዚህ ህይወት ውስጥ ክህነት አለ። በዚህ ህይወት ውስጥ ክብር አለ። ስለዚህ ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን በጌታችን በኢየሱስ ክርስቶስ መገለጥ ምን ሆኗል? ታይቷል። እንዴት? እርሱ ሞትን ሽሯልና። ሃሌሉያ አሜን። እንዴት ብፁዓን ናቸው እነዛ ደቀ መዛሙርት፣ እነዛ ሐዋርያት ጌታ ኢየሱስ ክርስቶስ ከተነሳ በኋላ ያዩት። ሃሌሉያ እንዴት ብፁዓን ናቸው። ምን አደረጉት? ያንን ህይወት አዩት። ወገኖቼ ኢየሱስንማ ሲያዩት ኖረዋል በስጋ አይደል እንዴ? ከተነሳ በኋላ ግን ምንድነው ያዩት? ያንን ህይወት አዩት። ለዚህ ነው ዮሐንስ ሐዋርያው በአንደኛ መልእክቱ ምዕራፍ 1 ላይ እንደዚህ ይላል፣ ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን ያየነውን የተመለከትነውን እጆቻችንም የዳሰሱትን እናወራላችኋለን። ህይወት ተገለጠ፣ አይተንማል፣ እንመሰክርማለን። ዝም ማለት አንችልም ወገኖቼ። እኔ ልንገራችሁ፣ እኔ ከነሱ አንዱ አይደለሁም። እኔ ሐዋርያ አይደለሁም። ኢየሱስ ክርስቶስን በስጋ ከተነሳ በኋላ አላየሁትም። እንደሱ በሆነና እንደ ጳውሎስ እኔ ክርስቶስን አላየሁትም ምን ብዬ ብልመካ ደስ ይለኝ ነበር። እሱም ቢሆን ለቅጽበት ነው ያየው። ወዲያው አይኑ ድርግም አለ። ለቅጽበት ነው ያየው። ግን በዛ እንኳን እየተመካ ምን ይላል? እኔ ክርስቶስን አላየሁትም ምን ብሎ ይላል። ባየው ደስ ይለኝ ነበር፣ በዛ መልኩ አላየሁትም። ነገር ግን ወገኖቼ ህይወት ግን ተገልጦልኛል። እኔ ባለብዙ መገለጥ አይደለሁም። አንድ መገለጥ ነው የተገለጠልኝ በእነዚህ 39 ዓመታት ጌታን ስከተል። ምንድነው እሱ ካላችሁኝ፣ ህይወት ተገልጦልኛል። ህይወት ተገልጦልኛል። የማይጠፋ ህይወት፣ የማያልፍ ህይወት፣ እድፈት የሌለበት ህይወት። ስለዚህ ክርስትና ምንድነው? ክርስትና is all about this life። ህይወት። ስለዚህ ዮሐንስ ምን ይላል መሰላችሁ? ህይወት ምን ሆነ? ተገለጠ። ምን ማለቱ ነው? ህይወት ተገለጠ ሲል ህይወት የሚባል ነገር አየር ላይ ተገለጠልን አይደለም። ኢየሱስ ክርስቶስ ከሞተ በኋላ ተነስቶ እኛ ጋር ምን አረገ? መጣና አናገረን፣ አብሮን አሳለፈ። እና ስናየው ምንድን ነው ያየነው? ስጋው ያ ሞቶ የነበረው ስጋው ሕያው ነው። ህይወት ተገለጠ፣ አይተንማለን፣ እንመሰክርማለን። በአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ህይወት እናወራላችኋለን። ወገኖቼ የዘላለም ህይወት ማለት ለዘላለም መኖር ማለት ብቻ አይደለም። አዎ ለዘላለም እንኖራለን፣ ምን ጥያቄ የለውም። የዘላለም ህይወት ግን ለዘላለም ከመኖር በላይ ነው። ዘላለም ለመኖርማ ኃጢአተኞችም ለዘላለም ይኖራሉ፣ ሰይጣንና መላእክቱም ይኖራሉ። ነገር ግን ኑሮ ሳይሆን አኗኗሩ ነው። አሜን። ወገኖቼ የዘላለም ህይወት ካላንደር አይደለም። የዘላለም ህይወት ፐርሰን ነው። እርሱም ኢየሱስ ክርስቶስ ነው። አሜን። ለዚህ ነው መጽሐፉን ሲዘጋ አንደኛ ዮሐንስ መልእክት መጨረሻ ምዕራፍ 5 ላይ ሄዳችሁ መጨረሻውን ቁጥር 20 ብትመለከቱ እንደዚህ የሚለው የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እርሱም እውነተኛ አምላክና የዘላለም ህይወት ነው ይለናል።
ስለዚህ ሕይወት ተገለጠ፣ አይተንማል፣ እንመሰክርማል። እርሱ ሞትን ምን አድርጓል? ሽሯልና ሕይወትንና አለመጥፋትን ወደ ብርሃን አውጥቷል። ወገኖቼ የወንጌል መልእክት ይሄ ነው። ሕይወትንና ምን? አለመጥፋትን። እስቲ በሉት፣ ሕይወትና ምን? አለመጥፋትን። አዲሱ መደበኛ ትርጉም ኢመዋቲነትን ይላል። ኢመዋቲነትን ግዕዝ ነው። እንግሊዘኛው ኢሞርታሊቲ ይለዋል። ኢሞርታሊቲ፣ አለመሞት። ወገኖቼ ጌታ ኢየሱስ ክርስቶስ የሞተው፣ በነገራችን ላይ መስቀል ላይ የሞተው በድካም ነው። ታውቃላችሁ? የዓለምን የመጨረሻ ድካም ደክሞ መስቀል እንደሱ ነው የሚገለው። ድክም አድርጎ ነው የሚገለው። ምክንያቱም እንደምታውቁት ሕማማቱ እነዛን ሳምንታት በሙሉ ሳይበላ ሳይጠጣ ሳያርፍ እየተገረፈ እየተሰቃየ መከራ እየተቀበለ ነው ሄደው። ድክም ብሎ ነው። በድካም ይዘራል፣ በኃይል ይነሳል። አሜን። ደክሞ ነው የሞተው። እንደው ተነሳ እንኳን ብንል ይገባቸዋል። በላይ ይሄ ማቆ ደክሞ የተነሳ ሰው እያገገመ ይገባቸዋል። ሆስፒታል የከረመ ሰው ድኖ ሲወጣ እንዴት ነው? ዱብ እያለ ነው የሚወጣው። ድኗል ግን እያገገመ ነው የሚወጣው። ወገኖቼ ኢየሱስ ክርስቶስ እንደዛ ደክሞ የሞተውን በሶስተኛው ቀን ተነስቶ እነሱ ወዳለበት ሲመጣ ሲያዩት እንደው ድካም የተጫጫ ነው ጌታ አይደለም የመጣው፣ በኃይል ነው። ሃሌሉያ! በኃይል ምድር ላይ የሌለ ኃይል። ደክሞም የሚያውቅ አይመስልም፣ ሞቶም የሚያውቅ አይመስልም። በኃይል ሃሌሉያ! ሃሌሉያ! በኃይል ኦኬ። ስለዚህ ይህን ልንገራችሁ፣ ወንጌል የሚታፈርበት አይደለም። ወንጌል የሚነገር ነው። ወንጌል የሚሰበክ ነው። ወንጌል የሚታወጅ ነው። የተገለጠላቸው ሁሉ ይናገሩታል። ወገኖች እንትን ውስጥ አትግቡ፣ ክርክር ውስጥ አትግቡ። ወንጌል መንገር ማለት መከራከር አይደለም። ቆሞ ተማልዳለች፣ አይማልድም፣ ያማልዳሉ፣ አይማልድ ከመሆን እሱ አይደለም ወንጌል። ኢየሱስ ተነስቷል። እንትኑስ እንደርስበታለን። ቆይ እንትኑስ እንደርስበታለን። እሱ ኢየሱስ ተነስቷል። አንተንም ያስነሳሃል፣ አንቺንም ያስነሳሻል። ወንጌል ስለምንድን ነው? ስለ ትንሣኤው ነው። ወንጌል የሚነገር ነው። ምን ይላል መስላችሁ? እንግዲህ በጌታችን ምስክርነት በእስረኛው በእኔ አትፈር። ለምንድን ነው አትፍራ ብሎ ብዙ ጊዜ ጢሞቴዎስን ይለዋል። እንዲያውም ከፍላችሁ ብታነቡ ቁጥር 6 ላይ ምንድን ነው የሚለው? እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጠንም። ለምንድን ነው ለጢሞቴዎስ ብዙ ጊዜ እንደሚለው? ቶሎ ምክንያቱን ልንገራችሁ። ጢሞቴዎስ በጣም አይናፋር ሰው ነው። አይናፋር ሰው ነው። ከየት መጣበት ካላችሁኝ የምገምተውን ልንገራችሁ ካነበብኩት። ጢሞቴዎስ የደርቤንና ልስጥራ የሚባል አካባቢ ትንሿ እስያ ውስጥ የሚገኝ ቦታ ነው። እዛ ከቤት ተወልዶ ያደገ ልጅ ነው። እናቷ አይሁዳዊት ናት፣ አባቱ ግሪካዊ ነው። ስለዚህ ሲያድግ ለጫወታ ወደ ግሪኮቹ ሲሄድ አይሁዳዊው መጣ ይሉታል፣ ወደ አይሁዳዊው ሲሄድ አሕዛብ መጣ ይሉታል። ስለዚህ ምን ሆኖ ነው ያደገው? በጣም ተገድሎ ነው ያደገው። ያገሉት ነበር። ስለዚህ ያ ምን አሳድሮበታል? ሳይኮሎጂካሊ ፍርሃት፣ እፍረት አሳድሮበታል። ወገኖቼ ስሙኝ፣ ባክግራውንዳችሁ የፈለገው ይሁን፣ በምንም አይነት ሁኔታ እደጉ፣ በምንም አይነት ሁኔታ ውስጥ እለፉ፣ ከዛ የተነሳ ያሉባችሁ ጫናዎች ይኑሩ። ነገር ግን እግዚአብሔር እናንተን ለወንጌል ለመጥራት፣ እናንተን ለወንጌል ለመጠቀም ግን አያግደው። ጢሞቴዎስንም ጠርቶታል። ያንን የባክግራውንድ እስረኛ የነበረ ሰው። ኦኬ፣ ወንጌልን ለመስበክ የሚያስፈልጉትን 2 ነገሮች ልንገራችሁ። አንዴ እናንብብ። ቁጥር 12 ጀምሮ ስለዚህ ምክንያት ይህን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም፣ ያመንሁትን አውቃለሁና
የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ሲጮክ ብላችሁ አደራ በሉ እስቲ፣ ድገሙት በደንብ። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገህ ከእኔ የሰማኸውን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው መንፈስ ቅዱስ ጠብቅ። እስቲ አደራ በሉ። ኦኬ፣ ስንት አደራ ነው እዚህ ጋር ያለው? 2 አደራ። አንደኛውን አደራ ይለዋል፣ ሁለተኛውን ግን መልካሙን አደራ ይለዋል። ወንጌል የሚሰበክ ነው። ወንጌል ደግሞ ምን የሚደረግ ነው? የሚጠበቅ ነው። የሚጠበቅ ነው። ጋርድ የሚደረግ ነው። ፕሮቴክት የሚደረግ ነው። የሚመከት ነው። ጠብቅ። ምንድነው ይሄ አደራ? ምንድነው ይሄ ደግሞ መልካሙ አደራ? ሁለቱ አደራዎች ምንድናቸው? ቶሎ ልንገራችሁ። አንደኛውን አደራ ከላይ ያለውን ሲናገር ጳውሎስ ምን ይላል? ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ቶሎ እስቲ መልሱልኝ። ይሄ አደራ ማለማ የሰጠው ነው? ጳውሎስ ለእግዚአብሔር የሰጠው ነው። ያመንኩትን አውቃለሁና የሰጠሁትንም አደራ እስከዚያች ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ጳውሎስ ለማ ለእግዚአብሔር ምን ሰጥቷል? በሉልኝ። አደራ ሰጥቷል። ይሄ ስሙ አደራ ይባላል። ይቀጥልና መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ ይለዋል። መልካሙን አደራ ሲል ደግሞ ማን ለማ የሰጠው ነው? እግዚአብሔር ለጳውሎስ ለጢሞቴዎስ የሰጠውን አደራ ነው። ምንድነው ይሄ ጳውሎስ ለጢሞቴዎስ ለእግዚአብሔር የሰጠው አደራ? እንደገናም ደግሞ እግዚአብሔር ለነ ጳውሎስ የሰጠው አደራ ምንድን ነው? ለምንድን ነው አንደኛው አደራ ብቻ ተባለ፣ አንደኛው ግን መልካሙ አደራ ተባለ? ቶሎ ልንገራችሁ። አንድ ነገር አደራ የሚሆነው ምን ሲሆን ነው? የከበረ ሲሆን ነው አይደል እንዴ? ሁሉን ነገር አደራ አትሉም። ነገር ግን በጣም የከበረባችሁ ነገር ከሆነ ምን ታደርጋላችሁ? አንደኛ አደራ የምትሰጡት ለማን ነው? ለምታምኑት ነው። ታማኝ መሆኑን ለምታውቁት ነው። ሁለተኛ ነገር ደግሞ አደራ የምትሰጡት የከበረ ነገር ሲሆን ነው። ወገኖቼ ስሙኝ፣ ጳውሎስ ለእግዚአብሔር የሰጠው አደራ ነፍሱን ነው። ነፍሴን አደራ። ለምን ልወጣ ነው? ለወንጌል ልወጣ ነው። ይህን በደንብ እንደ ሁለንተናችሁ ጆሮ እንደሆነ እንድትሰሙ ይፈልጋል። ይሄ ትውልዱ እንዲያውቀው የምፈልገው ነገር ነው። አብረው ሊያድሩ የማይችሉ 2 ነገሮች ልንገራችሁ። አብረው ሊቀመጡ የማይችሉ፣ አብረው ሊገለገሉ የማይችሉ 2 ነገሮች፣ ነፍሳችንና ወንጌል። አቤት እንደ ድንጋይ ዝም አላችሁ። ምንና ምን? ኦኬ፣ ቆይ አንድ ነገር ልንገራችሁ። ዛሬ ሰው ሁሉ የሚኖረው ማንን ለማገልገል ነው? ማንን ለማገልገል ነው? ሰው ሁሉ ጠብር ግፍ የሚለው ማንን ለማገልገል ነው? ቆይ ይሄ ሁሉ ትግል፣ ይሄ ሁሉ ጭንቅ፣ ይሄ ሁሉ ልፋት፣ ይሄ ሁሉ ውጣ ውረድ ማንን ለማገልገል ነው? ነፍሱን። ወገኖቼ አዳም የሚለፋው ነፍሱን ለማገልገል። ስለዚህ ነፍስ እረፍት አትሰጥም፣ አታስቀምጥም። በላትንስ በላ እንዲህ አርጋ ክፉ ብላ የምታስባቸውን ሁሉ ለመሸሽ፣ መልካም ብላ የምትላቸውን ሁሉ ለመያዝ ትሮጣለች። እጥፍ ሩጫ፣ የሽሽት፣ የምኞት። ስለዚህ ማን ነው ወንጌልን ማገልገል የሚችል? ነፍሱን አደራ ይሰጣ። ወንጌል ምንድነው የሚፈልገው? የሚያገለግለው። ወንጌል ምንድነው የሚፈልገው? የተገለጠለት። ወንጌል ምንድነው የሚፈልገው? የተሰጠ ሰው። ወንጌል የተለየ ሰው። ወንጌል የጨከነ ሰው። ወንጌል ለነፍሱ የማይሳሳ ሰው። አሁንም ደግሜ እነግራችኋለሁ ወገኖቼ፣ ብዙዎች እኮ በዘመናት ወንጌልን ይዘው ተነስተው ነበር። ነገር ግን የሉም ዛሬ። ያሉ ቢመስላችሁም ከወንጌል ጋር የሉም። ለምን? ማበለጠባቸው። ሁለቱንም አንድ ላይ ይዘው ለመሄድ ሞከሩ፣ ነፍሳቸውንም ወንጌልንም። አይቻልም።
እዚህ ግጥሚያ ከገጠሙ ከጀመሩ እንዲያውም ማን ያሸንፋል? ነፍስ። ዴማስም ያውና ለመወዶ ትቶኛል፣ ወደ ተሰሎንቄ ሄዷል። ምን በለጠ? ነፍስ። ጳውሎስ ግን ምን አደረገ? ሁለቱ አንድ ላይ ካደሩ ወንጌልን ማገልገል አልችልም። ስለዚህ የሚሻለው ምንድን ነው? ደግሞ ነፍሴንም ዝም ብዬ ሜዳ መጣል አልችልም። ነፍሴን ስለዚህ ነፍሴን ለታመነ ፈጣሪ አደራ እሰጣለሁ። ከዛስ በኋላ በነፃነት ወንጌልን አገለግላለሁ። ስሙኝ፣ ጳውሎስ ለእግዚአብሔር የሰጠው አደራ ነፍሱን ነው። እግዚአብሔር ደግሞ ለጳውሎስ የሰጠው አደራ ወንጌልን ነው። ነፍሱ ለጳውሎስ የከበረች እንደሆነች ሁሉ ወንጌል ለእግዚአብሔር የከበረ ነው። አላችሁ? ወንጌል ለእግዚአብሔር ምንድን ነው? የሚሳሳለት ነው፣ የሚንሰፈሰፍለት ነው፣ የአይኑ ብሌን ነው፣ ከዘላለም ዘመናት ያሰበው ነው፣ የተጠነቀቀለት ነው፣ ልጁን አንድያ ልጁን የከፈለለት ነው። ወንጌል ክቡር ነው ለእግዚአብሔር። ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመንን አድርጎ እንደቆጠረን መጠን እናገራለሁ ይላል አንደኛ ተሰሎንቄ ላይ። አያችሁ፣ እግዚአብሔር ዝም ብሎ ወንጌልን እንካችሁ አይልም። ሰው ሁሉ መጥቶ አንዳንድ ምን ለወንጌል ተጠርቻለሁ ሰምታችኋል? ይሄ ሁሉ እግዚአብሔር ወንጌልን አደራ የሰጠው እንዳይመስላችሁ። እግዚአብሔር ዝም ብሎ ላገኘው ብሎ የሚሰጠው አይደለም። ወንጌል አይቶ መዝኖ ወንጌልን አደራ ይሰጠን ዘንድ የታመንን አድርጎ እንደቆጠረን መጠን እግዚአብሔርና ጳውሎስ ምን ተለዋውጠዋል? አደራ። ጳውሎስ ምን ሰጠ? አደራ። ወገኖቼ ሐዋርያት ሥራ ምዕራፍ 20 ላይ በሚሊጢን ደሴት የኤፌሶንን ሽማግሌዎች ጠርቶ ረጅም ሰዓት ከነሱ ጋር ባሳለፈበት ጊዜ ምን እንደሚል ታውቃላችሁ? ሩጫዬንና ከጌታ ከኢየሱስ ክርስቶስ የተቀበልኩትን አደራ እርሱም የእግዚአብሔርን ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴን በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ። አሜን። ነፍሴን እስቲ በሉ እስቲ ነፍሴን እንደው ግድ የለም እንደው ባናደርገው እንኳን እንበለው። ነፍሴን በኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራታለሁ። ምን ማለት ነው ታውቃላችሁ? ነፍሱ በእግዚአብሔር ዘንድ እንደምትከብር ስለተቆጠረች ነው። ስሙኝ ወገኖቼ፣ እስቲ ነፍሳችሁ እንድትከብር የምትፈልጉ ነፍሳችሁ እንድትከብር፣ ነፍሱ እንዲከብር የሚፈልግ ሰው አይቋጥራትም። እዚህ ውስጥ አደራ ይሰጣታል። እንደ እግዚአብሔር ፈቃድ መከራን የሚቀበሉ ሁሉ መልካም እያደረጉ ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል አንደኛ ጴጥሮስ ላይ። ነፍሳቸውን ለታመነ ፈጣሪ አደራ ይስጡ ይላል። ያን ብቻ አይደለም። እርሱ ስለ ጌታ ኢየሱስ ክርስቶስ ሲናገር ምን አላደረገም ይላል? ኃጢአትን አላደረገም፣ ተንኮልም ባፉ አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። አባት ሆይ ነፍሴን ተቀበል። ነፍስ የምትስተናገድ አይደለችም። ነፍስ የምትገለገል አይደለችም። ነፍስ የሚኖርላት አይደለችም። ነፍስ አደራ የምትሰጥ ናት። ታዲያ ማን ነው የሚኖርለት? ማን ነው የሚገለገል ካላችሁኝ ወንጌል ነው። እናንተ በወንጌል አምናችሁ ድናችኋል ወገኖቼ። ከዚህ በኋላ ለወንጌል ልትኖሩ ነው እንጂ ቢገባችሁ ወንጌልን ሁልጊዜ ልትሰሙ ብቻ አይደለም። እስከ መቼ ድረስ ነው ሰዎች የመጡ የወንጌልን ኤቢሲ የሚሰብኳቸው? የወንጌልን ሃው የወንጌልን ወተት እስከ መቼ ነው የምትጋቱት? ንቁ፣ ተነሱ፣ ለወንጌል ኑሩ።
ነፍሳችሁን ለታመነ ፈጣሪ አደራ ስጡ። እሱ ደግሞ የሰጣችሁን አደራ ወንጌልን አገልግሉ። ወገኖቼ ልንገራችሁ፣ ወንጌልን ለማገልገል ወንጌላዊ መባል የለባችሁም፣ ፓስተር መባል የለባችሁም፣ ነቢይ ሐዋርያ መባል የለባችሁም፣ ሽማግሌ ዲያቆን መባል የለባችሁም። ሁላችሁም በምትሰማሩበት ቦታ ሁሉ ወንጌልን ልታገለግሉ ትችላላችሁ። አሜን። ዛሬ ከወገኖች ጋር ይሄንን ነበር ስነጋገር የነበረው። የተለያየ ኦፊስ ውስጥ የተለያየ ስራ ቦታ ላይ የተሰማራችሁ ንጉሳንና ካህናት ናችሁ። አሜን። የወንጌል መልእክተኞች ናችሁ። የክርስቶስ አምባሳደሮች ናችሁ። የሰማይ ልዑካን ናችሁ። አሜን። እውነቱን ልንገራችሁ፣ እንዲያውም የወንጌል አገልግሎት ዋናው ያለው እዚህ አይደለም። እንዲያውም ቤተክርስቲያን ቆይ እሑድን እንሰበስባለን አለ። ከስንት እስከ ስንት? ከ4 እስከ 6 እስከ 7 ከ4 እስከ 7 ኦኬ። አንድ ሰው ያለኝ ልንገራችሁ፣ አሜሪካዊ ነው። በባስኬትቦል ምሳሌ ነው የነገረኝ። በባስኬትቦል ጨዋታ ላይ አለኝ አንድ ለየት ያለ ህግ አለ፣ እግር ኳስ ላይ የሌለ፣ ሌላ ስፖርት ላይ የሌለ። ምንድነው ካላችሁኝ፣ አሰልጣኙ ጨዋታውን ይከታተልና የሆነ ማስተካከል የሚፈልገው ነገር ካለ ለዳኛው እንዲህ ይላል አለ። ታውቃላችሁ? ይሄንን ታውቃላችሁ? ወላ አውቃለሁኝ። ኢትዮጵያ ጨዋታ አይደለም ባስኬትቦል። እናንተ እግር ኳስ ነው ስለ የምትወዱት። አሜሪካኖች እግር ኳስ አይወዱ፣ እንትን አይወዱ፣ ሶከር አይወዱ። ጉዳያቸው አይደለም። አሜሪካ እየተጫወተች ይተኛሉ፣ አይመለከቱም። ጉዳያቸውም አይደለም። ጠይቄያቸዋለሁ እኔ ለምንድነው ሶከር የማትወዱት? የኛ አገሬ ሰው ያብዳል፣ እናንተ ለምንድን ማትመለከቱት ብዬ ስል አይ ጎል የለውም አሉኝ። እንዴት ስል ባስኬትቦል እኮ አሉኝ 137 ለ139 ነው የሚሸናነፉት አለ። 140 ለ147 ነው አለ ምትል። ይሄስ ስታይ 90 ደቂቃ ተገትረው ውለህ 1-0 ግፋ ቢል 1-1 አንዳንዴማ ይባስ ብሎ 0-0 ይህ ጎል የሌለው ይላሉ። ኦኬ። ስለዚህ ምንም ይል ህግ አለው። ልክ ለዳኛው አሰልጣኙ እንዲህ ሲል ይነፋል፣ ያስቆማል። ተጫዋቾቹ መጥተው በአሰልጣኙ ዙሪያ ለጥቂት ደቂቃ ምን ያደርጋሉ? ይሰበሰባሉ። ያን ጊዜ ተክ አድርጎ አሰላለፍ ይነግራቸውና አንተ ይሄኛውን ያዝ፣ አንተ እንደዚህ አድርግ፣ አንተ እዚህ ጋር ቆም፣ አንተ ድድድድ ብሎ ይነግራቸውና ይመለሳሉ። ምን አለ ያ ሰው ሲናገር፣ እሑድ ቸርች ለምን እንደምንሰበሰብ ታውቃላችሁ አለ። ሰማይ ቤት ጌታ ኢየሱስ ክርስቶስ ወደ አብ ቀና ብሎ ሲል ነው። እንደዚህ ሲል ቸርች ምን እናደርጋለን? እንሰበሰብና ቶሎ ብሎ በሉ እንደዚህ ነው የሚደረገው፣ እንደዚህ ያደርግ አንቺ ዛንትን ላይ ንግዱ ላይ ትምህርቱ ላይ ስራው ላይ እንትኑ ላይ ፍርዱ ላይ ይነግረንና እንበተናለን። ለካ የጫወታው ሜዳ እዚህ አይደለም። የጫወታው ሜዳ ከሰኞ እስከ እሑድ። አሜን። የጫወታው ቦታ የት ነው? የምትሰራበት፣ የምትኖርበት፣ የምትማርበት የጫወታው ሜዳ እዛ ነው። ነገር ግን እዛ ጨዋታችንን ያይና የሚስተካከል ነገር ሲኖር ምን ይላል? ያኔ ሰብሰብ ብንል አሁን ታይም አውት ላይ ነን right now። ስለዚህ ነግራችኋለሁ፣ ወገኖቼ ነፍሳቸውን ሲያገለግሉ የኖሩ ሁሉ የዳኑ ጌታን የሚያውቁ ነፍሳቸውን ሲያገለግሉ የኖሩ ሁሉ ጌታ በሚመጣበት በጌታ በኢየሱስ ክርስቶስ በመሲሁ ዘመን በእርሱ የንግስና ዘመን ተራ ሰዎች ሆነው ይኖራሉ። ተራ ሰዎች። ድናችኋል፣ ትነሳላችሁ፣ ትገባላችሁ፣ ህዝብ ትሆናላችሁ። ነገር ግን ዛሬ ነፍሳቸውን አደራ ሰጥተው ወንጌልን ያገለገሉ ሰዎች ይከብራሉ። አሜን። ይከብራሉ። ሳላውቅ ነፍሴ በከበረው ሰረገላ ላይ ምን አደረገችኝ? አስቀመጠችኝ ተብሎ እንደጻፈ ይከብራሉ። ስለዚህ ወገኖቼ ወንጌል የሚጠበቅ ነው። ወንጌልን ለመጠበቅ ግን ነፍሳችንን መስጠት ይኖርብናል። እኛ ነፍሳችንን ብንሰጥ ምንድነው? አደራ ብቻ ነው። ነገር ግን እግዚአብሔር ወንጌልን ሲሰጠን ምን አይነት አደራ ነው? አልተከተላችሁኝም? እስቲ ጮክ በሉ። ምን አይነት አደራ? መልካም አደራ። ለምን? ስሙኝ
እኔ ነፍሴን ለጌታ አደራ ስሰጥ ስንት ነፍስ ነው የሰጠሁት? አይሰማም? አንድ። ጌታ ወንጌልን ለእኔ አደራ ሲሰጥ ስንት ነፍስ ነው አደራ የሰጠኝ? አእላፋት። ወገኖች እኔ ልንገራችሁ፣ ጌታ ወንጌልን አደራ ሰጥቶኛል። የዛሬ 36 ዓመት ለወንጌል አገልግሎት ወጣሁ። በእነዚህ ዓመታት ውስጥ በሺህ የሚቆጠሩ ሰዎች ወንጌልን ተቀብለዋል። በእኔ አገልግሎት ጌታ ኢየሱስ ክርስቶስን የሕይወታቸው ጌታና መድኃኒት አድርገው ተቀብለዋል። በመንፈስ ቅዱስ ተሞልተዋል። በጽድቅ በቅድስና የሚኖሩበትን ኃይል ታጥቀዋል። እንደገናም ደግሞ ለወንጌል ስራ ተዘጋጅተዋል። ሃሌሉያ አሜን። ስለዚህ ለእኔ በተሰጠኝ የወንጌል አደራ ውስጥ ብዙ ምኖች ነበሩ፣ አእላፋት ነፍስ ነበሩ። እኔ ግን የሰጠሁት አንድ ነፍስ ነው። ስለዚህ ይሄ አደራ ነው። ይሄኛው ግን መልካሙ አደራ ነው፣ ምክንያቱም የብዙዎች ነፍስ ነው። ወገኖቼ ለወንጌል እንኖር፣ ለወንጌል እንኖር። ምን እንደሚል ታውቃላችሁ? በጣም የሚገርመው ወንጌል መከራ የምንቀበልለት ነው። ምዕራፍ 2 ቁጥር 8 ጀምሮ በወንጌል እንደምሰብከው፣ በወንጌል ምን እንደማረገው? እንደምሰብከው። ምንድን ነው የሚሰብከው? ብልጽግና ነው? ሰክሰስ ነው? የተሻለ ህይወት ነው? ምንድን ነው የሚሰብከው? በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ሃሌሉያ ወገኖቼ፣ ጳውሎስ በወንጌል የሚሰብከው ቅራቅንቦ አይደለም፣ ኮተት አይደለም። እግዚአብሔር የቅራቅንቦና የኮተትን ወንጌል በጌታ በኢየሱስ ክርስቶስ ስም ስልጣን ከምድራችን ላይ ይንቀለው። ለምን ይመስላችኋል ዛሬ ሲሰበክ ሰዎች እንዲህ ምን ተከተኩት? ለምን ይመስላችኋል ቆመው የሚሰቡት? ለምን ይመስላችኋል በእግራቸው ራጣት የሚቆሙት ሊበሩ የሚደርሱት? የበላቸው ቦታ ስለሚተከክ ነው። ምንድነው የበላቸው? የታወቀ ነው። ኢትዮጵያ ስትሆኑ የኑሮ ሁኔታ ነው። ኑሮ ውድ ነው አይደል እንዴ? ሰው ሁሉ ኑሮውን ማሸነፍ ይፈልጋል። የኑሮ ጉዳይ እዚህ በጣም አንገብጋቢ ነው። ስለዚህ እነሱ ስለሚያውቁ በተኖቹን ይነካሉ። ያን ጊዜ ሰዎች ወገኖች፣ ሐዋርያው ጳውሎስ ወንጌልን ሲሰብክ የሚሰብከው ስለ ኑሮ አይደለም። አሜሪካን ሀገር ብትሄዱ ብዙ ስብከቶች ምን እንደሚሉ ታውቃላችሁ? የዕዳ ስረዛ የሚሉ ስብከቶች ይበዛሉ። ማይ ጉድነስ። ምክንያቱም ሰው ሁሉ የሚኖረው በክሬዲት ነው። አዳሜ እዛ ሄደ፣ የኢትዮጵያዊና አበሻ ምናምን ሁሉ እዛ ሄዶ ካርድ ነው የሚሰጧችሁ። ምን አይነት ክፎች እንደሆኑ ልነግራችሁ አልችልም። ገና ስትሄዱና እዛ መኖር ስትጀምሩ ታውቃላችሁ፣ ስራ ስትጀምሩ ወዲያውኑ ፖስታችሁን የሚያጨናንቀው የዘመድ ፖስት አይደለም፣ የወዳጅ ደብዳቤ አይደለም። እንዴት እንደሚሰለቻቸው አንድ ጓደኛ ያለ ይሄ ወረቀት አማገር ይላል። ወረቀት በቃ እና የሚመጣው ምንድነው? 5,000 እንስጥህ $፣ 40,000 እንስጥህ ይለዋል። 100,000 300,000 እንስጥህ። እኔ እያየው ነው የምጥለው፣ አላነበውም ውስጡን። እንስጥህ ነው። ሰው ፕላስቲክ ይሰጡታል። ፕላስቲክ ሲሰጥ ምን ነው ታውቃላችሁ ችግሩ? ትሄዱና እንዲህ ነው የምታረጉት፣ ትጭሩታላችሁ። አሁን ደግሞ እሱ ቀርቷል፣ በተች ነው አይደል? እኔ በጣም የሚገርመኝ ነገር ልትከፍሉ እንትኗ ልታስነኩ እንዲህ ስትሉ ገና አልደረሳችሁም እኮ ወስዶታል። እኔ ሲሰጥም እንደዚህ ቢፈጥን እላለሁ፣ ግን የለም። ስለዚህ ይጭሩና ሁሉም ምን ውስጥ ይገባል? ዕዳ ውስጥ ይገባል። ስለዚህ የታወቁ ሰባኪዎች አሉ የዕዳ ስረዛ ላይ። ምክንያቱም የትም ሀገር ብትሄዱ በሰው በጉድለቱ ነው የሚገቡበት ሐሰተኛ ሰባኪዎች። ወገኖቼ የማያረጅ የማይለወጥ ኤክስፓየር የማያረግ የማይሻሻል የማይሰለጥን ወንጌል ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ጮክ ብላችሁ እንዲበሉ፣ ወንጌል የሚታሰብ ነው በሉ። አዎ አስብ። ይህንን በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። እስቲ ከኔ ጋር እንዲበሉ፣ ወንጌልና መከራ አይነጣጠሉም በሉ። እነግራችኋለሁ፣ ግጥም አድርጌ ነው የምነግራችሁ ወገኖቼ።
ይሳካላችኋል አይደለም እላችሁ፣ ትበራላችሁ አይደለም እላችሁ፣ ከፍ ከፍ ትላላችሁ አይደለም እላችሁ ነው። ታውቃላችሁ እዚህ ከተማ በጣም ብዙ ተሰብኳል አይደል እንዴ? ከፍ በል፣ ከፍ ብያለሁ፣ ከፍታ ምናምን ከፍ 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 ወገኖቼ፣ እንደ ፖምፕ በአየር ሰዎች ይሞላሉ። ከፍታ አንዱ እንደዚህ ተሰብኮ አልወርድም፣ በቃ ከከፍታ አለመውረድ ተብሎ ተሰብኮ ይውጢም ብሎ ነው የወጣው። ወደ ሰፈሩ ለመሄድ ሚኒባስ ውስጥ ገባ። በቃ እሱ የለም አየር ላይ ነው ያለው። ከዛ በኋላ ደረሰ ሰፈሩ። ሲደርስ ምን ሊል ነው? ወራጅ አለ ሊል ነው፣ አውርደኝ ሊል ነው። ጨነቀው። ከዛ በኋላ ወያላው ምን አለው? ከፍ አድርገኝ አለው። ከፍ አረገው። እባክህ ከፍ አድርገኝ አለው። ሰውየው እየሄደ ፈቀቅ እያለ ይቆማል። መጨረሻ ሲያየው ሌላ ታክሲ ሊይዝ ሆነ። በቃ አውርደኝ እባክህ አለው። መውረዱ ላይ አይቀር ወገኖች፣ የትም አልወጣም የትም አልወረደም። አየር ነው የተሞላው። እግዚአብሔር ከነፋስ ይጠብቃችሁ፣ ከትምህርት ነፋስ ይጠብቃችሁ። እኔ ልንገራችሁ፣ ወንጌልን ካላችሁ መከራ ትቀበላላችሁ። አሜን። ወንጌልና ነፍስ አብረው አይገለገሉም ብያለሁ አይደል እንዴ? ወንጌልና መከራ ደግሞ አይነጣጠሉ። እስቲ ትንሣኤውን ሰበኩ ወገኖቼ። መከራ ይመጣል፣ እሰየው። እንዲያውም ምን በሉት ነው የሚለው? ዌልካም። እኔ አይደለሁም ያልኩት። ምን እንደሚል ታውቃላችሁ? እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። ሃሌሉያ። መከራን ምን አድርግ? ተቀበል። ሲመጣ ዌልካም ብለህ ምን አድርገው? ተቀበለው። እስክታሰር ድረስ መከራን ቀበለ። የእግዚአብሔር ቃል ግን አይታሰርም። ስለዚህ እነሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ። ወገኖች ስሙኝ፣ በመከራ ውስጥ ምን መሆን አለብን? መጽናት አለብን። ሰው ምንን ሲሸሽ ነው የሚኖረው? መከራን ሲሸሽ ነው የሚኖረው። እኔና እናንተ ግን ከተገለጠልን እውነት የተነሳ ሃሌሉያ፣ ከፊታችን ካለው እረፍት የተነሳ፣ ከፊታችን ካለው ክብር የተነሳ፣ ከፊታችን ካለው እውነተኛ ባለጠግነት የተነሳ መከራን ከመጣ እንቀበለዋለን፣ አንፈራውም። ደግሞ ምን ይጠይቃል? መጽናት። ለምን? ስለተመረጡት። ምን ማለት ነው ልንገራችሁ ወገኖቼ፣ ልንገራችሁ። በዚህ ሰዓት እዚህ ከተማ ውስጥ ጫት ላይ የተቀመጡ፣ ሺሻ ላይ የተቀመጡ፣ በድራግ የናወሱ፣ በሴሰኝነት የረከሱ፣ በጥላቻ የታሰሩ፣ በገንዘብ ፍቅር የተነደፉ፣ ራሳቸውን ለማጥፋት የሚያስቡ፣ ሰው ለመግደል የሚዶልቱ እዚህ ከተማ ውስጥ ሞልተዋል። ከነዛ ውስጥ እግዚአብሔር የመረጣቸው አሉ። ሃሌሉያ። አናቃቸው። የተመረጡ አሉ የሉ? አሉ። እኛ ግን ማወቂያ መንገድ የለንም። ማወቂያው መንገድ ታውቃላችሁ? ማበጠሪያው ወንጌልን መስበክ ነው። ሃሌሉያ። ወንጌልን ስንሰብክ ግን ወንጌል ምን ያደርጋል? ያበጥራል። የተመረጡት ተንጓለው ይመጣሉ። ስለዚህ ስለተመረጡት ምን አደርጋለሁ? እጸናለሁ። በነገር ሁሉ እጸናለሁ። ቃሉ የታመነ ነው። እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። ወገኖች ይህንን ቶሎ ልንገራችሁ። ሁለት ነገሮች ነግሬያችሁ ነው የምጨርሰው። አንደኛው ወገኖቼ፣ እውነተኛ ወንጌል ከአየር ላይ አይመጣም። መቼስ ታውቃላችሁ ምድራችን አሁን በጣም በሚገርሙ ነገሮች ተሞልታለች። መገለጥ ነው የምትፈልጉት? ከሰማይ ትኩሱን ነው የምትፈልጉት ወይስ ከጥቁሩ መጽሐፍ ተብሎ የሚባልበት ነው? ወገኖቼ ልንገራችሁ፣ መገለጥ ከሌላ ቦታ አይመጣም።
ወንጌል ያለው መጽሐፍ ቅዱስ ውስጥ ነው። አሜን አሜን። የት ነው ያለው? እዚህ ውስጥ ነው ያለው። ምን ይላል መሰላችሁ? በደንብ ስሙኝ። ምዕራፍ 3 ለምትከተሉኝ ቁጥር 14 አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር። ከማን እንደተማርከው ታውቃለህና ከሕፃንነትህ ጀምረህ በክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍት አውቀሃል። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል። ስሙኝ ወገኖቼ፣ ከየትም አይመጣም፣ ከዚህ ውስጥ ነው። ተገልጦልኛል የሚል ሰው ካለ ወገኖቼ ከዚህ ውስጥ ካልሆነ እርሱ ከዲያብሎስ ነው። ከሕፃንነት ጀምሬ ይለዋል። ለምን ነው ታውቃላችሁ? ይሄ ልጅ አስቀድሞ ይህም እምነት ይለዋል ምዕራፍ 1 ቁጥር 5 ላይ በአንተ ያለውን ግብዝነት የሌለበትን እምነትን አስባለሁ። ይህም እምነት ቀድሞ በአያትህ በሎይድ በእናትህም በኤዊንቄ ነበረባቸው ይላል። ሃሌሉያ። ስለዚህ ሰርድ ጄኔሬሽን ነው ጢሞቴዎስ። በአያትህ በሎይድ በእናትህም በኤዊንቄ። ስለዚህ በደንብ ተደርጎ በወንጌል ታንጾ ያደገ ሰው፣ መጽሐፍት ቅዱሳት መጽሐፍትን ያነበበ ሰው ወገኖቼ። ወንጌልን ሌላ ቦታ አትፈልጉት እባካችሁ። ወንጌልን እዚህ ውስጥ አገኙት። ወንጌል ያለው በቅዱስ ቃል ውስጥ ነው። የመጨረሻውን ልንገራችሁና አበቃለሁ። ወገኖቼ እባካችሁ ወንጌልን እንስበክ። ይህንን የወንጌል አደራ እንቀበል። እንደዚህ ይለዋል ጳውሎስ ለጢሞቴዎስ በመጨረሻው ሰዓት በእግዚአብሔር ፊት በማፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ምን እንደሚያደርገው ታውቃላችሁ? ጢሞቴዎስን ወደ ላይ ይወስደውና በመንፈስ ማፊት ያስቀምጠዋል፣ እግዚአብሔር ፊት ያስቀምጠዋል። ከዛስ በሕያዋንና በሙታን ሊፈርድ ባለው በኢየሱስ ክርስቶስ ፊት ያስቀምጠዋል። በመገለጡና በመንግስቱ ፊት ያስቀምጠውና ይመክረዋል። ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ፣ ምከርም። 5 ትእዛዛት። ለምን? ምክንያቱም ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። ነገር ግን ጆሮአቸው ምን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትን በመስማት ፈቀቅ ይላሉ፣ ጆሮአቸውን ይመልሳሉ፣ ወደ ተረት ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ስራ አድርግ፣ አገልግሎትህንም ምን አድርግ? ፈጽም። ምክንያቱም እኔ አሁን ምን ላደርግ ነው? አገልግሎቴ ምን ላደርግ ነው? በመስዋዕት እንደሚደረግ የኔ ህይወት ይሰዋልና መሄድበትም ጊዜ ደርሷል። እኔ ምን አደረግኩ? ሩጫውን ጨርሻለሁ፣ መልካሙን ገድል ተጋድያለሁ፣ ሃይማኖትንም እምነትንም ምን አድርጌያለሁ? ጠብቄያለሁ። የጽድቅ አክሊል ምን ሆኖልኛል? ተዘጋጅቶልኛል። ጻድቅ ፈራጅ የሆነው ጌታ በዚያን ቀን ለእኔ ያስረክባል። ለእኔ ብቻ አይደለም፣ መገለጡ ለሚጠባበቁት ሁሉ ነው። ስለዚህ አንተም በተራህ አገልግሎትን ምን አድርግ? ፈጽም። ወገኖቼ ልንገራችሁ፣ በደምብ ስሙኝ። ይችላል የወንጌል አገልግሎት የሩጫ ውድድር ነው። ለምሳሌ ማራቶን ነው። አንድ ሰው ማራቶን ሲሮጥ ስንት ኪሎ ሜትር ነው? የወንዶች ማራቶን 42 ኪሎ ሜትር። ስለዚህ ዲስታንስ አለ የለም? በደምብ ስሙኝ። ይሄንን ዲስታንስ አለ፣ ርቀት። ግን ቁም ነገሩ 42 ኪሎ ሜትር መጨረስ ብቻ ነው ወይ? ነው? ምን አለ ሌላ? ሰዓት አለ። ታንኪዩ። ምን ማለት ነው እንዴ? በ6 ሰዓት እኮ 42 ቢጨርስ ምንም ማለት አይደለም። አሁን በጊዜው የዓለማችን ሬከርድ ስንት ነው? 2 ከ1 ደቂቃ ምናምን አይደል እንዴ? ኦኬ። አየህ፣ ማራቶን ውድድር ላይ ለመጨረስ፣ ለማሸነፍ፣ ለመሸለም ስንት ነገር አለ? አይሰማኝም? 2 ነገር። አንደኛው ምን? ርቀት። ሁለተኛውስ? ሰዓት። በሉት። አንደኛው ምንድን ነው? ሁለተኛውስ? ሰዓት።
ኦኬ፣ እግዚአብሔር የሰጠን ሁለት ነገር ነው። አንደኛ ርቀት ሰጥቷል። ርቀቱ ማለት ባንተ አገልግሎት የህይወት ዘመን የአገልግሎት ዘመን ሊከናወኑ የሚገባቸው ነገሮች እነሱ ርቀት ናቸው። ሁለተኛ ሰዓት ነው ያንተ እድሜ ምድር ላይ የምትኖርበት። የተሰጠ ርቀት ሳይፈጽም ሳይደርስ አንተ ብትሞት እድሜ ቢያልቅ ዲስኳሊፋይድ ማለት ወጣህ ማለት ነው። እድሜ ረዝሞ ደግሞ ታስክህን ባትፈጽም ርቀቱን አላሟላ። ስለዚህ ምንና ምን መጋጠም አለበት? ምንና ምን እኩል ማለቅ አለባቸው? ታስክ ኃላፊነትና እድሜ። እስቲ በሉት ኃላፊነትና እድሜ፣ የወንጌል አደራና እድሜ። ወገኖቼ እነዚህ ሁለቱ እኔ ልንገራችሁ አብረው እንዲያልቁልኝ እየጸለይኩ ነው። ልክ ታስኬን ስጨርስ አብሮ ሰዓቱም እንዲያልቅ ማለት ከዚህ ዓለም እንድሰናበት እጸልያለሁ። ለምን ካላችሁኝ ከዛ በኋላ እየተንዘላዘልኩ መኖር አልፈልግም። ይህን ስላችሁ እድሜ 70 80 ምናምን አይደለም እላችሁ። እኔ መቼም ይሁን ታስኩ ሲያልቅ ግን አብሮ እንዲያልቅ ነው መጸለየው። አሜን። ለምን ካላችሁኝ ወገኖቼ በድል ገባሁኝ በእድሜ ኃላፊነቱን ከጨረስኩ። ስለዚህ ወንጌል የሚሰበክ የሚነገር የሚታወጅ የሚታሰብ የሚጠበቅ የሚታመን የሚኖር ዋጋ የሚከፈልለት ክቡር መልእክት ነው። ዛሬ እኔ ይህንን ቆይታዬን ጨርሼ ሲሄድ ከመብረሬ በፊት ለናንተ ይህንን አደራ ሰጣችኋለሁ። ወገኖቼ እባካችሁ ተቀበሉኝ። ከዛሬ ጀምራችሁ ወንጌልን እዚህ ውስጥ ፈልጉት። ወንጌልን እዚህ ውስጥ ተማሩት። ተንበርክኩና ገልጣችሁ ጩሁ፣ ጌታ ሆይ ግለጥልኝ ወንጌልን በሉት። አሜን። ወገኖቼ 12 ሰዎች ናቸው 11 ሰዎች ናቸው ምድርን የነቀነቁት። እናንተ እጅግ ብዙ ናችሁ። እባካችሁ ነፍሳችሁን አደራ ስጡ። አንድ ናት ደግሞ ታማኝ ነው እሱ። ሃሌሉያ። እስቲ እግዚአብሔር ነፍሴን አደራ በሰጠው ታማኝ ነው በሉ እስቲ። ታማኝ ነው። አይደለም ያንተን አይደለም ያንቺን የፍጥረተ ዓለምን ሁሉ የሚጠብቅ ታማኝ ጌታ ነው። ያመንኩትን አውቃለሁ። የሰጠሁትን ማድረስ ከዚያ ቀን ድረስ እንዲጠብቅ ተርቻለሁ። ስለዚህ ወገኖቼ የዛን ቀን ጌታ በሚመጣበት ቀን ነፍሳችሁን ይመልስላችኋል በክብር። ስለዚህ አደራ ስጡ። ስለዚህ ወገኖቼ ኮተተው ወንጌልን ስበኩ። ለወንጌል ኑሯችሁ ምሳሌ ይሁን። በወንጌል ታወቁ። ወገኖቼ የትኛውም ኮራፕሽን ውስጥ አትግቡ። አንዳንድ ሰዎች የተቀመጡበት ኃላፊነት ላይ ጉቦ ይጠይቃሉ እና የሚስተናገደው ሰው አይ እኔ ልሰጥ አልችልም። ለምን? አይ እኔ አማኝ ነኝ። እኔም አማኝ ነኝ። ወገኖቼ እስቲ እናንተ ብቻ ለወንጌል እውነት ኑሩ፣ በቅድስና ኑሩ፣ ኃጢአትንም ቢበሉ በምታገኙት አጋጣሚ ሁሉ ለሰዎች ወንጌልን ተናገሩ። ሌላ ጣጣ ውስጥ አትግቡ። ነገር ግን ኢየሱስ ስለ ኃጢአትህ ሞቷል፣ ስለ ኃጢአትሽ ሞቷል፣ ተቀብሯል፣ ሞትን አሸንፎ ተነስቷል። ስለዚህ ብታምነው የዘላለም ሕይወት ይሰጣል። የዘላለም ሕይወት ይሄንን ለሰው ሁሉ ተናገሩ። ያን ጊዜ ምድራችን ትለወጣለች። ያን ጊዜ የተጠሩ የተመረጡ ነገር ግን በጨለማ ውስጥ ያሉ ወደ ብርሃን ይወጣሉ። ያን ጊዜ እውነተኛ ትውልድ ይነሳል። ስለዚህ ማን ነው ዛሬ የወንጌልን አደራ የሚቀበል?
ቆመን እንጸልያለን።